አሽሩካ ቻናል ሲሉ የነበሩ የት ገቡ ሲሉ የነበሩ ወይ ሲሉ የነበሩ የት ገቡ ሲሉ የነበሩ የሴቶች አይነቶች የሚያተራምሱ የማይተነፍሱ የሚያስተነፍሱ የሚያረሳሱና የሚያረሰርሱ አይነት ሴቶች አሉ። ወይ መፈለገው ነገር ላይ ደረስ የሚያረሰርሱ ስምንተኛው ንጉስ ነኝ የሚለው ሰው በሰሞኑ ትኩረት ያገኘ ነው። ለሳቅለጫ ወታ ለመማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ ይምላችሁ የእናንተው አሽሩካ ነኝ። ለዛሬ አዝናኝ የሆኑ ፕሮግራሞችን ይዤላችሁ መጥቻለሁ። ከሰሞኑ የተመለከትኳቸው ያዝናኑኝን እናንተ ያዝናናችኋል ብዬ ያሰብኳቸውን ሪያክት እናደርጋለን። በእነዛ ቪዲዮዎች እንዝናናለን። ምርጦቼ በዚህ ቅዳሜ በላይቭ ስርጭት ለየት ያለ ፕሮግራም በአውሮፓ የሚገኙ ሕክምና ባለሙያዎች የተለያየ ጥያቄያችሁን ለመመለስ በአሽሩካ ቻናል ከች እንላለን ብለዋል። በኖርዲክ በስዊድን እና በአካባቢው የሚገኙ የሕክምና ባለሙያዎች ናቸው። በዛ ላይ ደግሞ የገቢ ማሰባሰቢያ አንድ ላይ እናደርጋለን። የሕክምና ባለሙያዎቹ ከራሳቸው እውቀት ባለፈ ደግሞ በገንዘብና በተለያየ ቁሳቁስ መርዳት ፈልገዋል። እኔም ደግሞ በእኔ ቻናል ይህንን ነገር ማስተላለፍ ፈልግ ያለው አብረን ሆነን ከነሱ ጋር ይሄንን ፕሮግራም ወደ እናንተ ምናመጣላችሁ ይሆናል። የጎፈንድሚ ሊንካቸውን እየተመለከታችሁ አስፈላጊውን ድጋፍ እንድታደርጉ ነው። ይህ ገንዘብ በሙሉ በኢትዮጵያ ለሚደረገው የኮቪድ-19 እንቅስቃሴ የሚውል ነው። በስፋት ደግሞ ቅዳሜ ዕለት እነሱ መተው ምን ማርማር ይሆናል ማለት ነው። ይቀጥላል። እንዴት ነበር ፋሲካ ያላችሁ ነበረ? እንደዚህ ስበላ ነው የቆየሁት። እና ጣሊያን ላይ ደግሞ ፋሲካ በእንደዚህ አይነት ሁኔታ ጎረቤታሞች እንዲህ ሲያከብሩት ነበረ። ስሙ 12 የሴቶች አይነት አለ። ተመልከት። የወንዶችን አሁን ልናገር። የወንዶች 12 አይነት ሴቶች ወንዶች። ወይ እስቲ ይቀጥል። ወንዶች ነው። ይሄን ማወቅ አለብሽ። ይሄን ማወቅ ጥበብ ነው። ከጠብም ደግሞ ይከልልሻል። 12 የወንድ አይነቶች የሚጠይቁ፣ የማይጠይቁ፣ የሚያጠያይቁ አሉ። ብትፈልጊው የማይጠይቅሽ የሚያጠያይቅ አለ። እየገባሽ የሚናጠቁ፣ የሚጠብቁ፣ የሚጠነቀቁ፣ የሚጠበቁ አሉ። ሙጭጭ ካሉ የማይለቁ የሚጠይቁ፣ የሚጠበቁ እነዚህ አይነት ወንዶች ሁሉ አሉ። የሚናጠቁ አሉ። ከሌላ በቃ የራሱ ማይረካ አለ። ሄዶ ካላገኘ እንትን የማይለው ተመልከት። የሚያስጠነቅቁ፣ የሚያጠናቅቁ፣ የሚያነቃቁ፣ የሚያመረቁ፣ የማይለቁ፣ የማይነቃነቁ 13 እንዲያውም አንድ መርጠዋል። ይሄ ሁሉ አይነት ወንዶች አሉ። የትኛው ይሆን አንተ የትኛው ነህ ካልሽኝ እኔ ራስሽ ነሽ እንግዲህ የምታውቂው። እኔ የማውቀው ነገር የለም። እሺ እነዚህ የወንዶች አይነቶች ናቸው። ስለዚህ የትኛው ነው ብሎ ማየት ጥሩ ነው። የሴቶችስ? የሴቶች አይነትስ እስቲ እንመልከት። የሴቶች አይነቶች የሚመልሱ፣ ሲጠየቁ ቶሎ የሚመልሱ፣ የሚያመላልሱ። ወይ የሚያመላልሱ አያደርስም። ወይ የሚያሳንሱ፣ አሳንሶም አንተ ነህ ልታገባው እኮ አንተ ነህ ልታገባው እኮ ያን ፈልግሽ የሚያሳንሱ በቃ ምን እኔ እኮ ክላሳችን አይገናኝም ምናምን ይሄማ ያለ ነገር ነው። እውነት ነው። የማይረክሱ ደግሞ ቆፍጣኖች ኖ ከጋብቻ በፊት አልተኛ የሚሉ የማይረክሱ። እውነት ነው። በቃ ንክኪ አልፈልግም፣ ሟሟ የለም፣ ሽክሸካ ምናምን የለም፣ ራስን ችለህ ተንቀሳቀስ ምናምን የሚሉ ችኮችም አሉ። እውነት ነው። ደግሞ የማይረሱ፣ ደግሞ የሚያደባብሱ፣ ደግሞ የሚያነሳሱ፣ ሚስኮል የሚያበዙ። ወይ የሚያደባብሱትና የሚያነሳሱት ነገርማ ወይ አያምጣው ሚስኮል መታበዛችክ ወይ አያደርስብን። እሺ የሚያተራምሱ፣ የማይተነፍሱ፣ የሚያስተነፍሱ፣ የሚያረሳሱና የሚያረሰርሱ አይነት ሴቶች አሉ። ወይ መፈለገው ነገር ላይ ደረስ። የሚያረሰርሱ መሬት በላቸው በቃ መሬት። ወይ አቤት ሲጣፍጥ እኮ የሚያረሰርሱት። አቤት
እና የትኛዋ አይነት ነች ማለት ማወቅ ጥሩ ነው። የትኛዋ አይነት ነች ማለት ጥሩ ነው። በቃ የትኛዋ ነች ግን አንቺ? አንተስ የትኛዋ ነህ? እኔ እንኳን እስቲ ምረጡልኝ፣ የትኛውን በሆን ይሻለኛል? ለእናንተ ነው የምተወው። ለፈትፋቶች እስቲ ልተውላችሁ፣ ለዛሬ ትቼዋለሁ። አሉ ግን የሚያሳረሩ የሚያሩ የሚነጥቁ ችኮችም እኮ አሉ። የሚያስነጥቁ የሚያነጣጥቁ፣ እነዚህ ሁላ አይነት ችኮች ገና አልተጠቀሱም። እስቲ በሌላ ዝርዝር ጉዳዮች እንመለስባቸዋለን። ችግር የለም። የችኮች ነገርማ አያልቅም፣ ይቀጥላል። አሽሩካ በዚህ ቪዲዮ ውስጥ ይህንን ነገር ስሙ እንድታነሳ አንፈልግም እያላችሁ ነው። እስቲ ግን በቃ ምን ይደረግ እንየው። ተመችቶኛል እና ለምን ሌላስ አልጋብዛችሁም? እስቲ ተመልከቱ። እንዴ ያበድን ነው እንግዲህ። ቲክቶክ ላይ ተቀላቀሉ፣ ፈታ እንበል። ምንድን ነው መፍዘዝ? እስቲ ጉርሻ እንኳን ይደገማል እንዴ? ቀጥል እስቲ ኤርትራዎች ይሄን ነገር እዚህ ላይ አስቀምጣችሁ እንዲህ የምትሉት እኔ እኮ ግርም ነው የምትሉት። አድናቂሽ ነኝ። ለማንኛውም ይመችሻ። ወይ ኧረ ነገርን በሶስት ይጸናል። ተጋበዞልኝ ይሄን እስቲ ዋራ አልተቻለም። በቃ ሰው ጥበብ በጥበብ ሆኗል አልኳችሁ። ቴንኪው፣ እናመሰግናለን። እነዚህ ልጆች ፈታ ዘና ያደረጉልን ቲክቶክ ላይ ይገኛሉ። ተዝናኑ። ምንድነው መደበር አልኳችሁ። በሶሻል ሚዲያ ላይ አነጋጋሪ ለመሆን የሚሞክሩ ሰዎች አሉ። ቀጣይ ደግሞ 8ኛው ንጉስ ነኝ የሚለው ሰው በሰሞኑ ትኩረት ያገኘ ነው። ንግስተ ነገስት ዘኢትዮጵያ ዞር ስትል እሱ ደግሞ ያው ንግስናውን እኔ ነኝ የምረከበው አይነት ነው። እንደዚህ ይላል። በእኔ ለመገዛት ጓጉታችሁ ንጉስ ሆይ የንግስናው ቀን መቼ ነው ብላችሁ የጠየቃችሁኝ ብዙዎች ናችሁ። መንገሻዬ በጣም ቀርቧል ይላል። ስሙ፣ የአሜሪካው ንጉስ ዶናልድ ትራምፕ በዚህኛው ምርጫ ይወድቃል። ከያ በኋላ ጆ ባይደን የተባለ ሰው በአሜሪካ ምድር ይነግሳል። ያኔ በዶናልድ ትራምፕ የተሾመው አብይ አህመድን አዲሱ የአሜሪካ ንጉስ ጆ ባይደን ይጠየፈዋል። አብይ አህመድም በውጭዎቹ ገዛ ተስፋ ቆርጦ በራሱ ለመቆም ቲጣጣር ተወያኔ ጋር ጦርነት ሊጋጠም ይችላል ይላል። ግን ይቸነፋል። አዲግራት ላይ ይወድቃል። ተወቅሮ ላይ ደግሞ ይደቃል። እነሱ ስልጣን አይፈልጉም፣ ይፈሩኛል፣ በሰላም ያስከብሩኛል ዙፋኔን። ያኔ የኢትዮጵያ 8ኛው ንጉስ ሆኜ በትረ ስልጣኔን ንግስናዬን እጨብጣለሁ፣ ኢትዮጵያንም የዓለም ከፍታ ላይ አደርሳለሁ ይላል። እንግዲህ እንዲህ እያለ ይዘባረቃሉ የሚለውን ጋብዣ ያለው። በነገራችን ላይ የሚለው ከሸንኮራ አገዳ ቦታ ነው የተጠራውት። ንጉስ ዳዊት እንደተጠራ እኔም ፈጣሪ ጠራኝ ይላል። ኢትዮጵያም በምን አይነት ቋንቋ ተመራት አለ ብላችሁ ለምትጠይቁኝ ደግሞ ቋንቋ አለኝ ይላል። አድማኤል የተሰኘውን የመጀመሪያ ቋንቋ አስተማረኝ። በተለይ ስለ ኢትዮጵያ የገለጸልኝ ሚስጥር ቀስ በቀስ እነግራችኋለሁ ይላል። እንጠብቃለን እንግዲህ እና ቋንቋው ራሱ ማንበብ የማይችለው ቋንቋ እንትን ብሏል፣ ጽፏል። ዣረኝ ሃቤክ ርቱል ረደት ኖድ ኢትዮጵ ይላል። ይሄ ልጅ በላቸው አብዬ ሆይ የኢትዮጵያ 8ኛው ንጉስ አደርጋለሁ ይላል። አዳሜ ባለስልጣናት ምናምን ወደ እኔ ዙፊትሽን አዙሪ ካለበለዛ አለቀልሽ እያለ ነው ይሄ ልጅ። ሰምታችኋል እንግዲህ ባለስልጣናት እየሰማችሁ፣ እኔ የለሁበትም አስተዋውቄዋለሁ። ይሄ ልጅ 8ኛው ንጉስ ሊመጣ ነው፣ በቅርቡ ይነግሳል። ያው እንዲያለ መጣለ። ይሄ ልጅ መዝናኛ ሆኗል። ፌስቡክ ላይ በጣም ብዙ ሰዎች እየተዝናኑበት ነው። ይቀጥላል እንግዲህ ንግስናውን እንጠብቃለን። አይመጣም የሚባል ነገር የለም መቼስ። በአሁኑ ሰዓት ልትመጣ ትችላለህ፣ እንጠብቃለን። ብር ሲያሰባስቡ የነበሩ የት ገቡ? ይህን ቪዲዮ ስመለከት በጣም ነው ያዝናናኝ። እና ፓስተር ወይ ደግሞ እንደዚህ ሃይማኖት ሰባኪ ነው የሚሉ ሰዎች በጣም ኮሜዲያን ነን ቢሉ ነው የሚቀላቸው በአሁኑ ሰዓት። እስቲ እንመልከተው። ይሄ በጣም የት ገቡ ይሄንማ ተቀምጬ አይደለም አብሬው ላጅበው እንጂ ላጅበው ሲሉ የነበሩ የት ገቡ ሲሉ የነበሩ ወይ ሲሉ የነበሩ የት ገቡ ሲሉ የነበሩ ሲሉ የነበሩ የት ገቡ ሲሉ የነበሩ ወይ የት ገቡ አፈር ሲሸጡላችሁ የነበሩ ውሃ ሲሸጡላችሁ የነበሩ ትፈወሳላችሁ ሲሉ የነበሩ ለኢትዮጵያ የተቀባለን ሲሉ የነበሩ የት ገቡ
የትገቡ 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 በአዋሽ ባንክ 30 ሚሊዮን ብር በአዋሳ 20 ሚሊዮን ብር በአዲስ አበባ 50 ሚሊዮን ብር አካውንትሽ ውስጥ ገባ። አሜን በይ። አሜን ያለ ይቀበላል። ሁሉም ሽቀላውን አጣጥፎ ነበረ። አቤት ሽቀላ፣ አቤት ሽቀላ፣ አቤት ሽቀላ፣ አቤት ሽቀላ። እኔ የምለው ግን አንዳንዶች ተሳስተው ሰባኪ ሆኑ አይመስላችሁ ወይ ደግሞ ሃይማኖት አስተማሪ ሆኑ አይመስላችሁም? እንደዚህ አይነት ኮሜዲያን ብትሆን እኮ ይሻላል። ቻናልን በደንብ እንትን በለውና ኮሜዲያን እንደዛ ነው መመክረኔ። እሱ ያዋጣል በጣም። እኔም ግን ጥያቄ አለኝ። አንተስ የትገባ 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 የትገባ? ያው እኔ በቻናሌ ማዝናኑ ነገሮችና የሚያስተምሩ ነገሮች ነው ማቀርበው። ይሄ ቅር የሚላችሁ ሰዎች አላችሁ። ለምን እንደሆነ አይገባኝም። ግን ድርቅ ያለ ወሬ ብቻ ነው የምትፈልጉት። እኔም እኮ መሳቅ ፈልጋለሁ። ስለዚህ ሰውም እንዲዝናና እኔም እንደዝናና ፈልጋለሁ። ለዚያ ነው እንደዚያ ማደርገው እንጂ በክፋት አይደለም። ይሄን እንድትገነዘቡልኝ ነው። የኔ ቻናል ደግሞ ለየት ያለ ሰው እየተማረ የሚዝናናበት ነው። ምን ታረቁታላችሁ እንግዲህ። አሽሩካ የምርጦች ምርጫ አሽሩካ ቻናል